ዶክተር ደብረጽዮን የፕሪቶሪያ ስምምነትን በተመለከተ የስምምነቱ ፈራሚ የሆነው ህወሓትን አላውቅም ማለት የፕሪቶሪያን ስምምነት በግልጽ መጣስ ነው ብሏል። ምክንያቱም ስለ ተብሎ ነው የተፈረመው። ስለሚል ስለ ህወሓት ተብሎ ስለተፈረመ ፈራሚዎቹ እኛ ህወሓቶች ነን የሚል ነገር ነው ያነሳለው። የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ የህዝብን አገልግሎት ያስጀመረ ቢሆንም ዋናውን ተፈናቃዮቹን ወደ ቤታቸው መመለስ አልቻለም ብሎ ደብረጽዮን ይከሳል። አሁን የምናወዳደረው ሚዛን ላይ አስቀምጦ አልኳችሁ ማን ነበረ ኦፕሬሽኑ ላይ የሚለውን ብቻ ነው መወሰን ላይ ማን ነበረ ምንም ሄዶ የለ እንደ አብሮ ጫካ ገብቶ እኮ። ስለዚህ እንስማ እያልኩ ያለሁት እሱን ነው። የዋነኛ የጦርነቱ ጠንሳሽና አዝማች በቃ አሁን እኔ ውድድር ውስጥ ነው የገባሁት። ዋነኛው የጦርነቱ ጠንሳሽና አዝማች ውስጥ እነማን ነበሩ? መጨረሻ ላይ ጀነራል ጻድቃንም እንደገባበት አዙሪት ያነሳል። በነገራችን አለበት ይላል ጀነራል ጻድቃን ፎር ዩር ኢንፎርሜሽን። መጨረሻ እነሱ ከወሰኑ ከጨረሱ ምን ካሉ በኋላ ጻድቃንም ሄደዋል ነው የሚለው። አዙሪት መልስ የሰጠ አይመስለኝም ጻድቃን። መጨረሻ እንግዲህ ማለት ስራ አስፈጻሚው ከወሰነ በኋላ ማለት ነው። ትግራይን ወደማያባራ ጦርነት የወሰዳት እራሳችሁ መልሱ። አሁን ስለ ትግራይ ስለሚያገባን አስተያየት እየሰጣችሁ ፌቨንን ጨምሮ ያገባናል አስተያየት ስጪኝ፣ ችግር የለም። ስለዚህ ትግራይ የሀገሪቱን ወደማያባራ ጦርነት እንድትገባ ከትግራይ አንጻር የአንበሳ ድርሻውን የተጫወተው ጌታቸው ረዳ ነው ደብረጽዮን ነው? ውስጣዊ ቁመናና አጠቃላይ ነባራዊ ሁኔታ መገንዘብ ያስፈልጋል ብዬ አምናለሁ። ትናንትናን ሳይሆን ዛሬን ስናስብ አንዳንዶቹ በራሳቸው ለመቆም ከፍተኛ ችግር ውስጥ በሆኑበት ሁኔታ ሌላውን በተለይ ደግሞ የፋኖን አደረጃጀቶች እና የፋኖን ትግል መርተው ወይ ሁለተኛ አድርገው ይቀጥላሉ ብሎ ማሰብ ትክክለኛ እይታ ነው ብዬ አላምንም። አንዳንዱ ያው በአማተር ፖለቲከኛነት ያለበቂ ስትራቴጂካዊ እይታ ያለበቂ ትንታኔ የሚደረስበት ድምዳሜ ነው። ይህን ድምዳሜ ደግሞ የሚዲያ ሰውም ሌላው ማህበረሰብ ሲጋራው እንሰማለን። በተጨባጭ ግን ሲሪየስሊ የዓለም የፖለቲካ ተሞክሮ የእኛን እስካሁን የመጣንበትን መንገድ ዛሬ የደረስንበትን መንገድ እንግዲህ እዚህ ደርሳለሁም ተብሎ ባልተገመተ ሁኔታ በጣም በአጭር ጊዜ ውስጥ ነው በዚህ ደረጃ ትግሉን ከፍ ማድረግ የተቻለው እና እነኝህን ሂደቶችን እና አጠቃላይ ተሞክሮቻችንን ሲሪየስ ሆኖ ማየት ያስፈልጋል ብዬ አስባለሁ። ጀነራሎቹ፣ አፈቀላጤዎቹ፣ ሚኒስትሮቹም ጭምር ነገሩን ያው ከጠቅላይ ሚኒስትሩ እየተቀበሉ ደጋግመውታል። በእርግጥ አንተ በሌላ ሚዲያ ላይ ተናግረኸው ነበረ። በተለይ ደግሞ አብይ ኤርትራ ላይ ምንም አይነት ጥይት እንደማይተኩስ እና ከዛ በተጨማሪም እንደው በዲፕሎማሲያዊ መንገድም ቢሆን የባህር በር ባለቤት የማድረግ አቅም እንደሌለው ገልጸ ሰምቻለሁ። ነገሮች ግን ከዛም በኋላ እየገፉ ይመስላል። ዓለም አቀፍ ትኩረትንም እየሳቡ የተለያዩ ክስተቶች እየተፈጠሩ ነው ያሉ።